አዎ ቆይ አትሳቅ። ልሳቅ እንጂ ወርዶነት ነው ስትል መጽሐፉ ስለሱ ታሪክ ነው ሲጀመረ። እሺ መጽሐፍ ቅዱስ ለሌላ አዎ እኮ ለዛ ነው እኮ ሞባይል ቆይ ልንገርህ፣ ለዛ ነው ወንጌል እኮ የኢየሱስ ታሪክ ነው። እጁ ላይ ወርድለት የእሱ ታሪክ እኮ ጨረስክ አይደለ? አንዴ ከጨረስክ በኋላ እኔ ልንገርህ እና ማለት ነው። ከዛ በኋላ አሁን እኮ መጽሐፍ ቅዱስ ነው። አሁን የሳከው ሳቅ ማለት ነው። አሁን የሳከው ሳቅ በራስ ህይወት ላይ እንደሳክ እኮ ላሳየህ ነው። ኧረ እኔ በአንተ ሳኩ። አሁን ላሳየህ በቃ አንዴ ከፍት በኛ ላይ አትሳቆ። ላሳየህ አንዴ ተረጋጋ። መጽሐፍ ቅዱስ እየከፈትኩ አሳያለሁ። እሺ እኔ ስለ ሳቅ ምንም ችግር የለውም አታስብ። የመጀመሪያ ደረጃ እነዚህ ማቴዎስ፣ ማርቆስ፣ ሉቃስ የሚባሉት ጽሁፎች ስለ ኢየሱስ የሚያወሩ የታሪክ መጽሐፍ ናቸው። ራሱም ተናግሯል። እኛ ወንጌል የምንላቸው ስለ ኢየሱስ የሚያወሩ የታሪክ ጽሁፎችን ነው አለ። ትክክል ነህ። ክርስቲያኖች ዛሬ የሚከተሉ ስለ ኢየሱስ የሚያወራውን የታሪክ ጽሁፍ ነው የሚከተሉት። ኢየሱስስ በነበረበት ሳለ እነዚህ የታሪክ ጽሁፎች ነበሩ አልነበሩ? ታዲያ ኢየሱስ ወንጌል ብሎ የሚያስተምረው ምን ነበረ? እናመለከት። እነዚህ የታሪክ መጽሐፍቶቹ ራሱ ይናገራሉ። ኢየሱስ እንመልከት። ኢየሱስ የተቀበለው ነገር ነበረው የሚለውን ነገር እንመልከት። ይኸው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም አለ። ኢየሱስ ነው እንግዲህ ሲናገር ነበር ማለት ነው። ምን አለ? እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። የምለውን ኢማጅን፣ ለምሳሌ ሁሱ ለእኔ እኔ ለምሳሌ ሁሱ ለእኔ የምለውና የምናገረውን ትእዛዝ ሰጠኝ ብል ከሁሱ የተቀበልኩት ነገር አለ ማለት ነው። እንዲህ በል ብሎ የሰጠኝ ነገር አለ ማለት ነው። እዚህ ጋር የምለውና የምናገረውን ትእዛዝ ሰጠኛል። ኢየሱስ ከአምላክ የሚለውንና የሚናገረውን ትእዛዝ እንደተቀበለ ተናገረ። በሌላ ስፍራ ላይ ዮሐንስ ወንጌል ምዕራፍ 17 ላይ ምን አለ ደግሞ? ለአምላክ ሲናገር ምን አለ? ዮሐንስ ወንጌል ምዕራፍ 17 የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀብሉታል። ኢየሱስ ከአምላክ የተቀበለው ንግግር እንደሰጠ ይናገራል። አሁን ይሄ ንግግር በአጠቃላይ ስለሌላቸው ነው፣ አያውቀውም ሁላ ማለት ነው። ወንጌል ማለት እሱ የተረዳው ስለ ኢየሱስ የሚወሩት ታሪክ ጽሁፎች ነው የመሰለው። ግን ኢየሱስ ግን ወንጌል ብሎ የሚጠራው ከአምላክ የተቀበለው ንግግርና ለተከታዮቹ የሰጠው ንግግር አለ። የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉታል። ይህን ነው ሲናገር። ይህንን ነው በነገራችን ላይ ኢየሱስ ወንጌል እያለ ያው ወንጌል ሲባል የኢየሱስ ወንጌል ራሱ አይደለም ሁላ ወንጌል ስንል እኛ አምላክ ለኢየሱስ የሰጠው አንዴ ኢየሱስ አንዴ ጓ ተከላከለ ኢየሱስ ራሱ ወንጌሉ ይሄ ወንጌል የማን ነው ሲባል የአምላክ መንግስት ወንጌል ነው። በነገራችን ላይ ላሳያችሁ፣ ልክፈትላችሁ። ኢየሱስ የአምላክን መንግስት ወንጌል እየሰበከ ነው የሚለውላ የእግዚአብሔርን መንግስት ወንጌል እየሰበከ እንጂ የራሱን ወንጌል ራሱ አይደለም ሁላ ሲጀመር። በነገራችን ላይ ክፍሉን ላውጣላችሁ እዚህ ጋር ለምሳሌ የማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ኢየሱስን በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝቡ ያለውን ደዌና ሕመም እየፈወሰ በገሊላ ላይ ይዞር ነበር። ኢየሱስ የሰውን እንትን ይሄ የህዝብ ላይ ያለውን ነገር እየፈወሰ ለህዝቡ የአምላክ ወንጌል እየሰበከ ሲሄድ የማቴዎስ ወንጌል አልነበረም፣ የማርቆስ ወንጌል አልነበረም፣ የምናምን የምትላቸው ተረት ተረት ኢየሱስ ገባ ወጣ ወደቀ ተኛ የሚሉት ወሬ ወረቀታ ወረቀቶች አልነበሩም። የነበረው ኢየሱስ ከአምላክ ሰጥቶ የሚያስተላልፈው ንግግር ብቻ ነው። እሱ ነው ወንጌል የተባለው። ኢየሱስም ሲሄድ ምን አለ? የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀብለውታል አለ። የነቢ ስ ሰለምም ሲናገሩ መጨረሻ ላይ ምን አሉ? ይኸው አደራህን አድርሻለሁ አሉ ነቢ ስ ሰለም ለሰሃቦቻቸው። ይሄ ነው ባጭሩ እንጂ ኢየሱስ አሁን እዚህ ጋር ኢየሱስ ገብቶ አስተማሪ ይላል። ምንድን ነው ያስተማረው ብትሏቸው አያውቁትም። አሁን ሉቃስ ወንጌል ላይ ቀላል ጥያቄ ኢየሱስ ከአምላክ የተቀበለ አብዱ ቆይ እኔም ጥያቄ አንተ ያወራው እስካሁን በጣም ሚሊዮን ጥያቄ አለ። ለምሳሌ አንተ ወንጌል ማለት የምስራች ቃል ነው አይደል? ቃል ነው አይደለ? የምስራች ቃል ነው። አንተ በምትለው መልኩ ታዲያ አንዴ እዚህ ጋር ኢየሱስ ቅድም የጠየቁ ማለት ቆይ ብቻ ነው የሚያውቀው ጥያቄ መች ነው የምትመልሰው? ማስረጃ ያስፈልጋላ። ይኸው እዚህ ጋር እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እርሱ የምለውና የምናገረው ትእዛዝ ሰጠኛል። ኢየሱስ የሚለው ንግግር ተሰጥቷል ወይስ አልሰጠውም? እሱ እኔ ይሄ ስለሆነ ይሄ ወንጌል አይደለም። ቆይ ቅድም ጠየቁ እኮ የሙሴንና በወንጌል ታምናለህ ብዬ ጠየቁህ። ታሪክ ወይም ለሙሴ ወርዶ መጽሐፍ የተለያዩ ናቸው አይደለም? በቃ ስለ ሙሴ እያወራን አይደለም። ሚዩት ያደረኩ እኔ ሲያዝ ወደ ሙሴ ይሄዳል። እኔ ምን አልኩኝ? ኢየሱስ ከአምላክ የተቀበለውን ወንጌል እያለ የሚሰብከው አልኩኝ። አሁን እዚህ ጋር የው ማስረጃ መጣሁኝ። እዚህ ጋር ይኸው ኢየሱስ የምለውና የምናገረው ትእዛዝ ተሰጥቶኛል አለ። ኢየሱስ የሚለውን ነገር ከአምላክ እንደተቀበለና ዮሐንስ ወንጌል ምዕራፍ 17 ላይ ደግሞ የሰጠኸኝን ቃል ሰጥቻቸዋለሁ አለ። ኢየሱስ ሲናገር ትምህርቴስ ከላከኝ ነው እንጂ ከኔ አይደለም አለ።
ኢየሱስ እዚህ ጋር የተቀበለው ንግግር የት አለ ነው ጥያቄ። መልስ ሞባይል። ኢየሱስ ይኸው ከአብ የምለውና የምናገረውን ትእዛዝ ሰጥቶኛል፣ ለደቀ መዛሙርት ሰጥቻቸዋለሁ። የት አለ? እስኪ አንዱ ንግግር አሳይ። ኢየሱስ ከአምላክ አዲስ ኪዳን ነው። አዲስ ኪዳን ነው። እሱ ስለ ታሪክ ነው። አረ ኢየሱስ ነው ያለው እዚህ ጋር። ኢየሱስ ከአምላክ ሰምቼ ለአንተ የጠየቁ ማለት ነው። ኢየሱስ የተቀበለው ነገር የለም ብላኝ ነበር። ይኸው መጣሁ። በኢየሱስ ዘመንና በሙሴ ዘመን ልዩነት አለ። ለማንኛውም ቅድም የነገርኩህ ለዛ ነው። ከመሳቅ በፊት በኋላ ለማወቅ ላይ ነው የሚሰጠው ያልኩህ ለዛ ነው። አሁን ወደ ላይኛው ጥያቄ ግባ። ኢየሱስ ማለት ነው ለአንተ የወንጌልና ልጅ አዳምጥ ነው። አንዴ እሺ፣ ቢያንስ ጥያቄውን ወደ ቀጣይ ከመግባት አንዴ ሪፍሌክሽን ልስጥ። ሚዩት አድርግ በቃ። መልስ እኮ አንተ ካልመለስክ እኔ ልናገር። እዚህ ያላችሁ ሰዎች ያጀማ አይታችኋል። ኢየሱስ አሁን ምንም የሚያውቀው ነገር የለም። ኢየሱስ ባይዘው እነዚህ ተነስተው ወንጌሉና አሁን የተጻፉት ጽሁፎች ራሱ ወንጌል ብለው ርዕስ ነው የለጠፉባቸው እንጂ አሁን ጸሐፊዎቹ ራሱ የዳዊት ልጅ አብርሃም ልጅ የትውልድ መጽሐፍ ነው የጻፉት። ኢየሱስ ግን ባይዘው ዮሐንስ 12 ላይ አምላክ የሰጠኝን ከአምላክ ሰምቼ የምናገረው ነበር ሲል የነበረው። ዮሐንስ ወንጌል ምዕራፍ 17 ላይ የሰጠኝን ቃል ሰጥቻቸዋለሁ ነው ያለው። ይሄ ነው በቃ። እኔ መጀመሪያ ሳቀ፣ ሰምታችሁታል። ኢየሱስ ከአምላክ ወርዶለት ነው ብሎ ካካካ ብሎ ሳቀ። ኢየሱስ ራሱ እኔ ከአምላክ ተቀብዬ ነው አለ። የተቀበልኩት እንደውም ለሐዋርያት ሰጥቻለሁ አለ። አለቀ። ምንድን ነው ይሄ ቃል ስለው ደግሞ ስለ ሙሴ ይለናል። እሺ አሁን ወደዚኛ በዚህኛው ጽሁፍ አናምንም፣ ግን አሁን እዚህ ጋር ኢየሱስ ከአምላክ የተቀበለውን ንግግር ግን እናምናለን። አንድ ሙስሊም ማመን አለበት። አምላካችን አላ ለዛ ነው ነዘለ ዐለይከል ኪታበ ቢልሐቅ በነቢ ሰለም መጽሐፍን አወረደ ይልና ከዛ ሙሰዲቀን ሊማ በይነ የደይሂ ወአንዘለ ተውራተ ወልኢንጂል አለ። ኦሪጅንና ወንጌልንም ያወረደ ነው ይላል። እዚህ እስልምና ትክክለኛ ሃይማኖት ነው። እሺ በተረት ተረት በደብዳቤ የሚታለል አይደለም። አሁን እነዚህ በተረት ኢየሱስ ሄደ መጣ ቁጭ አለ ደቀ መዛሙርቶች ጋር ሄደ የሚል የታሪክ መጽሐፍ ነው ይዘው ምዕራፍና ቁጥር ሰጥተው የሚያወሩት። ለአላህ ብላችሁ ሰው እኔ እንጃ ወላሂ